ለዛሬ የምንነጋገርበት ርዕስ ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን የላከው መልእክቱ ምዕራፍ 10 ቁጥር 25 ላይ የሚገኘው ነው። ኃይለ ቃሉ ኢንህድግ ማህበረነ የሚል ነው። ሙሉ ቃሉ እንዲህ ይላል። በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። ቀኑ ሲቀርብ እያያችሁ፣ ጊዜው በከፋ ቁጥር ክርስቲያኖች አብረው ሊቀመጡ፣ አብረው ሊመክሩ፣ አብረው ሐሳብ ሊጋሩ ይገባል። ልበ አምላክ ዳዊት ቀደም ብሎ በመዝሙር 133 ላይ ናሁ ሰናይ ወናሁ አዳም ሶበ ይሄልው አሃው ህቡረ፣ እነሆ ወንድሞች፣ እንግዲህ ቅዱስ መጽሐፍ በወንድ አንቀጽ ስለተጻፈ ነው። እነሆ እህቶች በህብር በአንድነት ቢቀመጡ እንዴት ያማረ ነው። ምክንያቱም አንደኛ ቃሉ የማይሻር ቃሉ ዘላለም ሕያው ሆኖ የሚኖር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል አለ። በማቴዎስ ወንጌል ምዕራፍ 18 ላይ ሶበ ይሄልው አሃው ክሌቱ ወሰለስቱ ህቡረ ህየ ይሄሉ አነ ማእከሎሙ፣ ወንድሞች ወይም ደግሞ ክርስቲያኖች 2-3 ሆነው በስሜ በሚሰበሰቡበት በዚያ በመካከላቸው እገኛለሁ። ስለዚህ በክርስቶስ ስም ተሰብስበናል። የእግዚአብሔር ቤተሰቦች እናምናለን። መድኃኔዓለም መሃላችን አለ። በህብር በፍቅር ሆነን በተሰበሰብንበት ሁሉ እርሱ በመካከላችን እንደሚገኝ እናምናለን። ጌታ እንደተናገረ በዓለም ላይ ካሉት ሁሉን የመረጥኳችሁ እንጂ እናንተ አልመረጣችሁኝም ብሎ ተናግሯል። ዛሬ በዚህ ቦታ በዚህ ስፍራ መገኘታችሁ የእግዚአብሔር ፈቃድ ስለሆነ ነው እንጂ በእኛ ጉልበትና ኃይል ልናደርገው የሚቻለው ሆኖ አይደለም። የእግዚአብሔር ቤተሰቦች፣ ስለዚህ ቅዱስ ጳውሎስ ቀኑ እየከፋ ተመልከቱ፣ በዘመናችን ኑፋቄ በበዛበት ዓለም በኃጢአት እየተሰቃየች ባለበት በዚህ ሁኔታ ላይ የክርስቶስን ስም ክብር አድርጎ የክርስቶስን ስም የመሰብሰብ ማዕከል አድርጎ መገኘት ታላቅ ዕድል ነው። እግዚአብሔር ስለፈቀደ ይህ ሆኗል። ይሄ መሰብሰባችን ደግሞ ክርስቶስ በመካከላችን ተገኝቶ ከኛ ጋር ህብረት የሚያደርግበት ስለሆነ ከሌላው ህብረት የተለየ ነው። እርሱ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሎ ተናግሯልና ቃሉም ማይሻር ስለሆነ በእውነት በመካከላችን እንዳለ እናምናለን። ቀደም ብሎ በኦሪቱ በመጽሐፈ መክብብ የተገለጠውን አንድ ጥቅስ እንመልከት። መጽሐፈ መክብብ ምዕራፍ 4 ቁጥር 9 ላይ እንዲህ ይላል፣ አንድ ብቻ ከመሆን 2 መሆን ይሻላል፣ ቢወድቁ አንዱ ሁለተኛውን ያነሳዋልና፣ አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛ የለም ይልና በመጨረሻ ላይ በሶስትም የተገመደ ገመድ ፈጥኖ አይበጠስም። እህቶቼ ታውቃላችሁ ፀጉራችሁ እንዴት እንደምታበጁት አይደል? ፀጉር እንዳያስቸግር አይደል? ምንድን ነው የምታደርጉት? ሶስቱን አይደል? 3 ዘለላ አድርጋችሁ ትጎነጉኑታላችሁ። ያ ህብረት አይደለም ለፀጉራችሁ ህብር ይሰጠዋል። ፀጉራችሁም እንዳይጎሳቆል ይረዳል። በ3 የተገመደ ፈጥኖ አይበጠስም። 2 ብትሆኑ መልካም ነው። ከዚያ በላይ ሆናችሁ ያውም ደግሞ በእግዚአብሔር ስም ብትሰበሰቡ በረከትን የምታገኙበት። አንዱ ቢወድቅ እንግዲህ አንዱ ቢወድቅ ሌላው ያነሳዋል ሲል በስጋዊም ብታዩት አንድ ሰው ቢወድቅ አጠገቡ ሌላ ወንድሙ ካለ ይደግፈዋል፣ ያነሳዋል። ብቻውን ከሆነ ግን መነሳትም ሊከብደው ይችላል፣ እንደ ጉዳቱ መጠን ማለት ነው። ስለዚህ ክርስቲያኖች አንድ ላይ ሆነው በህብር ሲቀመጡ ህብራቸው ለሌሎችም ምልክት ይሆናል እያለ የተናገረውን ነው እንግዲህ እዚህ ጋር የምናየው።
ቅዱሳን ሐዋርያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለ3 ዓመት ከ3 ወር ሲያስተምራቸው ቆይቶ በኋላ ላይ ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ብሎ ሕይወቱን ካሳለፈ በኋላ ከተነሳ በኋላ ለሶስተኛ ጊዜ ለሐዋርያቱ የተገለጸበትን በዮሐንስ ወንጌል ምዕራፍ 21 ላይ ያለውን ታሪክ እናገኛለን። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ለሶስተኛ ጊዜ የተገለጸላቸው በጥብርያዶስ ባህር ነበረ። በዚያ ቦታ ቅዱስ ጴጥሮስ አሳ እናጥምድ ብሎ አሳ ላጠምድ እወጣለሁ ብሎ ወጣ። ቅዱስ ጴጥሮስን ግን ብቻውን አልተዉትም። የለም ብቻህን አትሄድም፣ አብረንህ እንመጣለን እንከተልሃለን ብለው ደቀ መዛሙርቱም ተከትለውት ሄዱ። ሌሊቱን ሁሉ አሳ ለማጥመድ ሲታገሉ ሲጥሩ ሲባትቱ አደሩ። ነገር ግን አንዳች እንኳን አላገኙም ነበረ። እንዲሁ ሲደክሙ ነጋ። ወደ ባህሩ ዳርቻ ወጥተው አንድ ጎልማሳ ተመለከቱ። ያን ጎልማሳ ጥያቄ ጠየቃቸው። ምን ብሎ ነው የጠየቃቸው? የሚበላላችሁን ብሎ ጠየቃቸው። የለንም። ከዚያ ያ ጎልማሳ ምን አላቸው? መረባችሁን በቀኝ በኩል ጣሉት። እንዲያው ሌሊቱን ሁሉ ስንደክም ስንለፋ ያላገኘነው ነው። አሁን እሱ ስለነገረን በቀኝ ስለጣልን ልናገኝ ነው። እስቲ እንሞክር ብለው ወደ ቀኝ መረባቸውን ሲጥሉ መጎተት እስኪያቅታቸው ድረስ መረባቸው በአሳ ተመልቶ ነበረ። ተመልከቱ፣ ሌሊቱን ሙሉ አንዲት አሳ ማጥመድ ያልቻሉ፣ ያኔ ግን 153 አሳ ለማጥመድ ቻሉ። የደቀ መዛሙርቱን ሕይወት ተመልከቱ። ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ 2 ጊዜ ተገልጦላቸዋል በዝግ ቤት ሆነው። ለሶስተኛ ግን በጥብርያዶስ ባህር ሲገለጥላቸው ሚናቸውን አላወቁም። ነገር ግን በህብር በአንድነት ነበሩ፣ አልተለያዩም። ይህንን የተመለከተው ቅዱስ ዮሐንስ ፍቁረ እግዚእ ጌታ እኮ ነው ብሎ ነገረው። በዚህ ጊዜ ቅዱስ ጴጥሮስ ራቁቱን ነበረ። ልብሱን ታጥቆ ራሱን ወደ ባህር ወረወረ። ጌታ ኢየሱስ ክርስቶስ በኋላ ላይ ደቀ መዛሙርቱ ተሰበሰቡ። ኑ ከተዘጋጀው አሳ እንብላ አላቸው። በትርጓሜው ላይ ምን ይላል? እንደዚያ ደቀ መዛሙርቱ ያወጡት አሳ አልነበረም፣ ነገር ግን ቅዱሳን መላእክት ያዘጋጁት ነበረ። ከዚያ ባርኮ ቀድሶ ሰጣቸው። እነርሱም ጌታን መሆኑን አውቀዋልና ዝም አሉ። ሌላ ጊዜ ጌታችን ኢየሱስ ክርስቶስ ሲመገብ 6ቱ ይቀመጣሉ፣ 6ቱ ይቆማሉ። አሁን የቀሩት 11 ደቀ መዛሙርት ናቸው። 11ዱም ቆመው ነበረ። ህብስቱን ካደረሳቸው በኋላ ደቀ መዛሙርቱን ወክሎ የደቀ መዛሙርቱ ወይም ደግሞ ሊቀ ሐዋርያት የተባለው ቅዱስ ጴጥሮስን ጥያቄ ጠየቀው። ኦ ጴጥሮስ ወልደ ዮና ታፈቅረኒኑ እምሉ ፈድፋደ፣ ከነዚህ ሁሉ የዮና ልጅ ጴጥሮስ ሆይ እኔን አብዝተህ ትወደኛለህን ብሎ ጠየቀው ጌታችን ኢየሱስ ክርስቶስ። እወ እግዚእ አንተ ለሊከ ተአምር ከማፈቅረከ፣ አንተን ራስህ እጅግ አድርጌ እንደምወድህ እጅግ አድርጌ እንደማፈቅር ታውቃለህ። ረአይኬ አባግዕየ፣ ጴጥሮስ ሆይ እነሆ በጎቼን ጠብቅ። ዳግመኛ ይህንኑ ጥያቄ ጠየቀው። ጌታዊ ታውቃለህ አብዝቼ እንደምወድህ። ረአይኬ ማሐስዕየ፣ ጠቦቶቼን ጠብቅ። ለሶስተኛ ጊዜ ይህንኑ ጥያቄ ጠየቀው። ረአይኬ አባግዕየ፣ እንዲሁም ግልገሎቼን ጠብቅ ብሎ ኃላፊነት ሰጠው ለቅዱስ ጴጥሮስ። በዚህ ታሪክ ውስጥ ትልቅ የምንፈልገው ነገር ምንድን ነው? ቅዱሳን ሐዋርያት ተመልከቱ፣ መንፈስ ቅዱስን ከመቀበላቸው አስቀድሞ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም፣ ከላይ ከአርያም ኃይልን እስክትለብሱ ድረስ እናንተ ግን በኢየሩሳሌም ሀገር ቆዩ ተብሎ እንደተነገራቸው ያን የእግዚአብሔርን ትእዛዝ ጠብቀው በህብር ሆነው ሳይለያዩ የእግዚአብሔርን ተአምራት እሱ የሚሰራው እሱ በምን መልክ እንደሚያሰማራቸው ዝግጁ ሆነው ይጠብቁ ነበረ።
ቅዱስ ጴጥሮስ ውክልና ወስዶ የተቀበለው ኃላፊነት ምንድን ነው? በጎችን፣ ጠቦቶችንና ግልገሎችን የመጠበቅ ኃላፊነት ነው። ከዚያ በኋላ እንግዲህ ታውቃላችሁ ቅዱሳን ሐዋርያት በኋላ ላይ እንደምንመለከተው ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ላይ ደግሞ እንደምታዩት በከመ አብ ፈነወኒ አነኒ እፌንወክሙ ውስተ ዓለም፣ አብ እኔን ወደ ምድር የሰው ልጆች እቤዥ ዘንድ የሰው ልጆች አድን ዘንድ ወደ ዓለም እንደላከኝ እኔ ደግሞ እንዲሁ ወደ ዓለም እልካችኋለሁ። ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ብሎ ይህንን ኃላፊነት ሰጣቸው። እንግዲህ ቅዱሳን ሐዋርያት አሁንም አልተለያዩም ነበረ። ሳይለያዩ በግብረ ሐዋርያት ምዕራፍ 2 ላይ እንደምንመለከተው በማርቆስ እናት በማርያም ቤት ደቀ መዛሙርቱ ተሰብስበው ነበረ። እመቤታችን ቅድስት ድንግል ማርያምን ታቦት አድርገው የተስፋውን የምስራች እየተጠባበቁ እናንተ ግን ከሰማይ ኃይልን እስክትቀበሉ ድረስ በዚያ ኑሩ እንደተባለ እየተጠባበቁ በተስፋ እዚያ ነበሩ። እመቤታችን ቅድስት ድንግል ማርያም መንፈስ ቅዱስን የተቀበለችው ያን ዕለት አልነበረም። በሉቃስ ወንጌል ምዕራፍ 1 ምዕራፍ 2 ላይ ስትመለከቱ መንፈሰ እግዚአብሔር ቅዱስ ይመጽእ ላዕሌኪ ብሎ ነው አይደለም ቅዱስ ገብርኤል ያበሰራት። ከማንም በፊት እኮ ነው ቀድማ መንፈስ ቅዱስን የተቀበለችው እመቤታችን ቅድስት ድንግል ማርያም። ተመልከቱ፣ ቅዱሳን ሐዋርያት እመቤታችን ቅድስት ድንግል ማርያምን አክብረው እርሷን እንደ ታቦት አድርገው የእግዚአብሔርን የተስፋ የምስራች ሲጠባበቁ ከጠዋቱ 3 ሰዓት ላይ የተከፋፈለ በእሳት ላንቃ አምሳል መንፈስ ቅዱስ በላያቸው ላይ ወረደባቸው። ወተናገሩ በልሳነ ኩሉ በሐውርት፣ በዓለም ሁሉ ቋንቋ ተናገሩ። ቀደም ብሎ የሚያውቋቸው 71 ቋንቋ ነበሩ። በዚያ ላይ ቀድሞ የሚያውቁት አንድ ቋንቋ ነበር። 71 ቋንቋ ተጨምሮላቸው እያንዳንዳቸው በ72 ቋንቋ መናገር ቻሉ። በዚህ የቅዱስ መጽሐፍ ክፍል ላይ እንግዲህ የምናስተውለው ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። የእግዚአብሔር ቤተሰቦች በአንድ ልብ ሆኖ መቀመጥ፣ የእግዚአብሔርን ተስፋ መጠባበቅ እንዲህ ያለውን ታላቅ ጸጋ ያሰጣል። እግዚአብሔር በወደደው ስፍራ ዛቲ ይእቲ ምዕራፈ ለዓለም እስከ ዘላለም ድረስ ማረፊያ ይህች ናት ብሎ በጠራት በቅድስት ቤተ ክርስቲያን ውስጥ ሆኖ የእግዚአብሔርን ተስፋ መጠባበቅ ታላቅ ክብርን ያሰጣል። እንግዲህ መንፈስ ቅዱስ በእሳት አምሳል ወረደባቸው። በአንድ ቀን 3000 ነፍሳት ተማረኩ። 3000 ነፍሳትን ማስተማር ቻሉ። ከነዚህ መካከል አባቶች እንደሚሉት ኢትዮጵያውያን ቀደም ብሎ ወደ ኢየሩሳሌም ሄደው የመስገድ ልምድ ነበራቸው፣ የጌታ የኢየሱስ ክርስቶስን መምጣት በመጠባበቅ። ከነዚያ መካከል ኢትዮጵያውያን የሚገኙበት ነበርና የመጀመሪያውን የወንጌል የምስራች ከሰሙት መካከል ኢትዮጵያውያን ይገኙበታል። ይህ እንግዲህ ማስረጃ ምንድነው ቢባል በቀጣዩ ዓመት በ34 ዓመተ ምህረት ላይ ደግሞ ስታዩ በግብረ ሐዋርያት ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ ባኮስ የተባለው የንግሥት እንደኬ በሀብቷ ላይ በንብረቷ ላይ ሁሉ አዛዥ የነበረ በጅሮንድ የነበረ ሄዶ እንዴት ከፊልጶስ እንደተጠመቀና ኢትዮጵያውያን ወደዛ ሄደው ጸጋ እግዚአብሔርን የመቀበል በዚያ የመማፀን ልምምድ እንደነበራቸው እንረዳለን። እንግዲህ ከሀብት ሁሉ የሚበልጥ ሀብት መንፈስ ቅዱስ በእያንዳንዳቸው ላይ ነው አይደለም? ተመልከቱ። ከዚያ ቀድሞ ፈሪዎች ነበሩ። ምን እንደሚያደርጉ አያውቁም ነበር። ምን እንደሚሰሩ አያውቁም ነበር። እኔ እንደ በጎች በተኩላ መካከል እልካችኋለሁ ብሎ ነግሯቸዋል። እንዴት እንደሚሄዱ አያውቁም። እንዴት እንደሚላኩ አያውቁም። በከመ አብ ፈነወኒ አነ እፌንወክሙ ውስተ ዓለም ሲላቸው ዓለም ውስጥ እንደሚገቡ ያውቃሉ። በዚህም ምክንያት ያቺ መንፈስ ቅዱስ የተቀበሉባት ዕለት የቤተ ክርስቲያን ልደት ትባላለች ነው።
እንግዲህ ቀደም ሲል ጌታ አምላካችን እግዚአብሔር ለሙሴ ከሰጠው ትእዛዞች ወይም ደግሞ ሕግጋት መካከል አንዱ የወንድምህን ሀብት አይደለም ሀብቱን ንብረቱን አትሻ ወይም ወንድምህን እጅግ አድርገህ ውደድ። ፍቅር የሕግ ሁሉ ፍጻሜ ነው። ጌታችን ኢየሱስ ክርስቶስም እንዲሁ በዮሐንስ ወንጌል ምዕራፍ 14 ላይ ምዕራፍ 15 ቁጥር 12 ላይ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ብሎ የተናገረው ስለዚህ ነው። እርሱ እንዲሁ እኛ የምናደርግለት ኖሮን አይደለም። እንዲሁ ሊቁ ቅዱስ አባ ሕርያቆስ እንደሚናገር ፍቅር ሳቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት። ጌታ ኢየሱስ ክርስቶስን ከሰማይ ከመንበሩ ወደ ምድር እንዲመጣ ያደረገው ስለ ሰው ልጆች ቤዛነት ራሱን አሳልፎ እንዲሰጥ ያደረገው ሌላ አይደለም፣ ስለ ሰው ልጆች ያለው ፍቅር ነው። የእግዚአብሔር ቤተሰቦች፣ ስለዚህ እርሱ እንደወደደን እኔ እንደወደድኳችሁ በዚህ መጠን እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተፋቀሩ። እንግዲህ ቀደም ሲል ስለ መሰብሰብ አወራን አይደለም? መሰብሰብ ብቻ አይደለም የእግዚአብሔር ቤተሰቦች፣ እርስ በርስ መተማማት፣ አንዱ ለአንዱ አቃቂር ማውጣት አይደለም። በነገራችን ላይ እንዲሁ መሰብሰብ ብቻውን ዋጋ የለው። ቀደም ሲል እንዳልነው አንዱ ሲወድቅ ሌላው ሊያነሳው ይገባል። ዕዳ አለብን፣ የወንድማችን ዕዳ አለብን፣ የእህታችን ዕዳ አለብን። በመንፈሳዊ ሕይወትም ይሁን በስጋዊ ከመካከላችን አንዱ በመንፈሳዊ ሕይወቱ ከጎሰቆለ ከደከመ ቀርበን ወንድሜ ምን አገኘህ ብሎ መጠየቅ ይገባል። የእግዚአብሔር ቤተሰቦች፣ እህቴ ምን አገኘሽ? ይህን ነው ወይ እያደረግን ያለ ነው? እኛም በየሰንበት ትምህርት ቤታችን እናውቃለን። እንዲያው ስም ማውጣት እንትና እኮ እንዲያደረገ እንዲሰራ እንዲያውም ለባዳ አሳልፎ መስጠት አይደለም። ይሄ አይደለም። አምላካችን እግዚአብሔር ሀዳጌ በቀል እንደሆነ የእኛን በደል ኃጢአት የማይመለከት ኃጢአት በደላችንን በደሙ ሸፍኖ ዕለት ዕለት ይቅርታን የሚሰጠን እርሱ ያስተማረን ይህንን ነው። የወንድም የእህታችንን በደል ኃጢአት ሳይሆን ብርታታቸውን እንመልከት። ክፉ ቢሰሩ እንኳን እኛ ቀርበን እንምከራቸው፣ እንንገራቸው፣ ለሌላ አሳልፈን አንስጣቸው። በዘመናችን የምታዩት ነው። እርስ በርሳችን ስንተማማ አባቶቻችንን እንዳው ታናናሽ ታላላቆቻችን ከፍ ዝቅ ስንደራረግ የአሕዛብና የመናፍቃን መሳለቂያ ሆነናል። የእግዚአብሔር ቤተሰቦች፣ ይሄ ማለት እንግዲህ ሁሉም ኃላፊነቱን መወጣት የለበትም ማለት አይደለም። በቅዱስ መጽሐፍ ላይ ተጽፎ እንደምናገኝ የኖህ ልጆች ሴምና ያፌት ያደረጉት ምንድን ነው? ወከደኖሙ ራቆሙ ላቡሆሙ፣ የአባታቸውን ራቁት የአባታቸውን እርቃን በመሸፈናቸው ምክንያት በረከትን ተቀበሉ። እንግዲህ በአባቱ እርቃን ላይ የተሳለቀው የካም ልጅ ከነዓን እንግዲህ የደረሰበትንም ታውቃላችሁ። ስለዚህ እግዚአብሔር ቤተሰቦች እርስ በርስ መዋደድ፣ አብሮ መቀመጥ፣ አብሮ መወያየት በስጋ ከተወለዱ እህትና ወንድሞቻችን የበለጠ ህብረት አለን። ለምን? በክርስቶስ ዘንድ ሁላችን ሐዋርያው ቅዱስ ጳውሎስ እንደተናገረው በሮም መልእክቱ ምዕራፍ 12 ቁጥር 5 ላይ እኛ ብዙዎች ስንሆን በክርስቶስ አንድ አካል ነን። ብልቶች የተለያዩ ናቸው አይደል? የሰውነት እንግዲህ ኦርጋኖችን መመልከት እኮ ይቻላል። አንዱ የሰውነት ብልት ቢደክም፣ ሰው ለምሳሌ ኩላሊቱ ሙሉ ለሙሉ ከስራ ውጭ ቢሆን፣ ልቡ ከስራ ውጭ ቢሆን፣ ጉበቱ ከስራ ውጭ ቢሆን ሕያው ሆኖ ይኖራል? ሁሉም እኩል አስፈላጊ ናቸው። በክርስቶስ አንድ አካል ነን። ከመሃላችን አንዱ ቢጎድል ጌታ ኢየሱስ ክርስቶስ ያደረገው ይሄን አይደለም? 100 በጎች ያሉት ከ100 በጎች መካከል አንዲቱ ብትጠፋበት 99ኙን በዱር ትቶ ያቺ የጠፋችውን ሊፈልግ ይሄዳል ተብሎ እንደተነገረ በመሃላችሁ ያልተገኙ በተለያየ የህይወት ስንክሳር የጠፉ ኑሮ የከበደባቸው ካሉ እነሱን መጠየቅ ይገባል። እኔ ተመችቶኝ መጥቻለሁ። እግዚአብሔር ፈቅዶ እዚህ ቦታ እንድንገኝ አድርጎናል።
ወንድሜስ እህቴስ ብሎ እኔ የወንድሜ ጠባቂ ነኝ የሚል ክርስቲያናዊ እምነት እንዲኖረን ይጠበቃል። ስለዚህ ነው ሐዋርያው በኤፌሶን መልእክቱ ምዕራፍ 4 ቁጥር 32 ላይ እርስ በርሳችሁ በደግነትና በርኅራኄ ሁኑ፣ በደግነትና በርኅራኄ ሁኑ። እንደ ወንድሜን ሳየው ምን አይነት ስሜት ይሰማኛል? ክርስቲያን እንግዲህ አንዱ ትልቁ ኳሊቲው ምንድን ነው? በተለይ ንስሐ የመግባት ልምምድ ያለው ሰው ስለሚናገረው ነገር ሁሉ ይጠነቀቃል አይደል? ምክንያቱም እንደው አንድ ነገር ከአንደበታችሁ ሲወጣ፣ አንድ ምክር ለወዳጃችሁ ስትሰጡ ራሳችሁን እኮ ትጠይቃላችሁ። እንዲህ ያደረኩት እንደው እንደ ፐርሰናል ኢጎ ነው? ወንድሜን ልጠቅም ነው ወይስ እንደው የራሴን ስሜት አይደል? ክርስቲያን የሆነ ራሱን ይመረምራል። አንዳንዴ ምሽት ላይ ተኝታችሁ ውላችሁን እስቲ ያስቡት። ለምን እንዲህ ያደረግኩኝ? ወንድሜን ሌላ ችግር ውስጥ የሚከት ለእኔ ጥቅም ግን የሚበጅ ስለሆነ ያን ነገር ፈጽሞ ዘንድ ይገባኛል? በፍጹም። የእግዚአብሔር በረከት በዚያ በመከራ ውስጥ ነው ያለው። በእንቅስቃሴያችን በስራችን ሁሉ ጌታችን ኢየሱስ ክርስቶስ እንዳስተማረን ሰው ሁሉ ለራሱ የሚጠቅመውን ብቻ አያስብ፣ ለወንድሙ ደግሞ እንዲሁ የሚያስፈልገውን ብሎ እንደተናገረ ስለ ወንድሞቻችን፣ ስለ ቤተሰቦቻችን፣ ስለ ወዳጆቻችን ለራሳችን የምንጨነቀውን ያህል ልንጨነቅ ይገባል። እንዲህ ያለው ነው ክርስቲያናዊ ህብረት ሲባል እንጂ ህብረትማ በየመጠጥ ቤቱ አይደል እንዴ? ማምሻ እንቅፋት ምናምን የሚባሉ ሰዎች እንደው ሳይጎበኛቸው ቤታቸው የማይገቡባቸው ብዙ ቦታዎች እኮ አሉ። እዛም ህብረት አለ። ይሄ ህብረት ግን ወንዝ ያሻግራል። እንዲያውም ዛሬ ወዳጅ ሆነው ያያቸዋቸውን ከጥቂት ጊዜ በኋላ ጸበኞች ይሆናሉ። ምክንያቱም የሚያፋቅረው የክርስቶስ መንፈስ አይደለም እዚያ ቦታ ያለው። ስለዚህ ናሁ ሰናይ ወናሁ አዳም ሶበ ይሄሉ አሃው ህቡረ ሲል ወንድሞች በፍቅር መንፈስ ቅዱስ ባለበት ጌታ እንደተናገረ በእርሱ ስም ተሰብስበን እርሱ የሚገኝበት ጸጋና በረከት የምንቀበልበት ሲሆን ለበረከት ይሆናል ማለት ነው። የእግዚአብሔር ቤተሰቦች እንዲህ ስንሰበሰብ ደግሞ ለሌሎች ምሳሌ አርአያ ለመሆን ራስን ማዘጋጀት ያስፈልጋል። አሁን እናንተን የሚመለከቱ ታናናሽ ወንድም እህቶቻችሁ አሉ አይደለም? አቤት እንዴት ደስ እንደሚላቸው! እናንተ እኮ ምልክት ናችሁ ለሰንበት ትምህርት ቤቱ አይደለም? እኛ ህፃናት ሆነን እንዳው ታላላቆቻችንን ስናይ ይሰማን የነበረው ስሜት ስለማቀው የሚመክሩ የሚያስተምሩ፣ በተግባር ደግሞ በህይወታቸው ወንጌልን የሚሰብኩ አንዳንዴ እናንተ ሳት ብሏቸው የምታደርጉት ነገር ልክ እንደሆነ ነው የሚያስብ። ለታላላቆቹ ኩራት የሚሆን እንዲሆን ይጠበቃል ማለት ነው። በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ ስለዚህ ነው እናንተ የዓለም ጨው ናችሁ። ጨው አልጫ ቢሆን በምን ይጣፍጣል? የጨው ጥቅሙ ምንድን ነው? በጥቂት መጠን አይደል? በጥቂት መጠን የሚበላ ነገር ውስጥ ሲገባ ያባላል፣ ጣዕሙን ያሳምረዋል። ነገር ግን ራሱ አልጫ ቢሆን ለምን ይበጃል? ደንጊያ ነው ተብሎ ወደ ውጭ መጣል ብቻ ነው የሚሆንለት። ከዚያው ይቀጥልና በ14ኛው ቁጥር ላይ እናንተ የዓለም ብርሃን ናችሁ። ብርሃን የተባለ እንግዲህ ማን ነው? እርሱ ነው። አማልክት ዘበጸጋ የተባልንኛ ከእርሱ ወስደን ጨረቃ ብርሃኗን ከፀሐይ ወስዳ እንደምታንጸባርቅ የክርስቶስ የክብሩ ነጸብራቆች ነን እኛ ክርስቲያኖች። በቤቱ የምንመላለስ በደሙ የተቀደስን በደሙ ሕያው የሆንን በስሙ ክርስቶስ በሚለው ስም ክርስቲያኖች የተሰኘን እኛ በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው ከእንቅብ በላይ እንጂ ከእንቅብ በታች አያኖሩትም አይደለም? የጋን መብራት የምንለው ነገር እኮ። ስለዚህ ያ ብርሃን ወጥቶ እንዲገለጥ መልካም ስራችሁን አይተው የሰማዩን አባታችሁን እንዲያመሰግኑ ብርሃናችሁ ደግሞ እንዲሁ በሰው ፊት ይብራ። አስቀድሞ ምንድን ነው ያለው? ብርሃን የምታበሩ ከሆነ ያ ብርሃን መሸሸግ የለበትም። ይሄ ማለት እንደው ልክ እንደ ፈሪሳውያን በአደባባይ ጽድቅ እየሰራን ለታይታ እናድርግ ማለት አይደለም።
ክርስቲያን ሕይወቱ ሁሉ ምስክር ነው። ምክንያቱም ቀደም ሲል እንዳልኳችሁ የክርስቶስ ነጸብራቅ ስለሆነ። ስለዚህ ያንን መልካም በጎ ስራ አይተው በእናንተ ምክንያት ሌሎችም እንዲማሩ፣ ሌሎችም እግዚአብሔርን ይበልጥ እንዲያከብሩ ብርሃናችሁ በሰው ፊት ይብራ። ብርሃኑ የማያበራ እንዲያው የጋን ውስጥ መብራት ከሆነ ግን ምን ይበጃል? ለዚህ እኮ ነው ሊቁ አባ ጊዮርጊስ እሴብ ጸጋኪ በሚለው ክፍሉ ላይ ምንት ረባሁ ለመሰንቆ ጽሩ ለማልቦ ዘይሰነቆ ወምንተ ይደምጽ ንቃውን ዚራ ዘስቁል ለመ የተነፋ በድርገታተ ማይሌት በድህንፃ መንፈስ ዝብጢ አውታረ መሰንቆሁ ለልቤ ዋስተንፍሲ ውስጣፉየ ከመ እኩን እንዚራሁ ለበክሩኪ ያለ ያመሰግናል። አንድ የመሰንቆ መጫወቻ መሳሪያው ግድግዳ ላይ ተሰቅሎ አሁን ፋሽን ሆኗል መሰለኝ አንዳንድ ቦታ ላይ እንደ ጌጥ፣ ግን እንዲያው ዝም ብሎ ቢቀመጥ ዝም ብሎ ቢንጠለጠል ምን ይጠቅማል? ምን ይበጃል? የመሰንቆ ዓላማው ምንድን ነው? ያን ጡም ድምፅ ማውጣት ነው። ማራኪ የሆነው ለጆሮ የሚመች ልቡናን የሚመስጥ ደስ የሚያሰኝ ዜማ እንዲያወጣ ነው የሚጠበቀው። እንዲያው ዝም ብሎ ግን ተሰቅሎ እንዲያ ልንሆን አይገባም። ሊቁ ታዲያ ምን ይላል? እመቤቴ ሆይ በሚያበረታ በሚያጸና ድምፅ የልቡናዬን መሰንቆ ወይም ደግሞ አውታር የልቡናዬን አውታር ንዘሪው ምን እንዲሆን ልጅሽን ወዳጅሽን ያመሰግነው ዘንድ እያለ ይናገራልና እኛ ክርስቲያኖች እንዲሁ ዝም ብለን የጋን መብራት መሆን አይገባም። ለሌሎች አርአያ መሆን አለብን። መሰብሰባችን ለሌሎች ምሳሌ መሆን አለበት። መሰብሰባችን ለሌሎች አርአያ መሆን አለበት ማለት ነው። ይህን ለማድረግ ደግሞ በቤቱ መጽናት፣ በቤቱ መኖር የሁላችንም ኃላፊነት ነው። ልበ አምላክ ዳዊት በመዝሙር ምዕራፍ 26 ላይ አሐተ ነገር ሰአልክዎ ለእግዚአብሔር ወኪያ እህስስ፣ አንዲት ነገር እግዚአብሔርን አንዲት ነገር ለመንኩት። ተመልከቱ፣ ዳዊት ብዙ ስጦታ ያለው ነው፣ ንጉሥ ነው፣ ሀብተ ትንቢት የተሰጠው ነው። እንዲያውም ከሌሎች ነቢያት በበለጠ እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘው ተብሎ የተነገረለት በመዝሙር ምዕራፍ 77 ቁጥር 2 ላይ እንደምታዩት እከስት በምሳሌ አፉየ ወነግር አምሳለ ዘእምትካት፣ አፌን በምሳሌ ከፍታለሁ፣ ከጥንት ጀምሮ የነበረውንም የአባቶችን ታሪክ እመሰክራለሁ ብሎ የተናገረ ከጥንተ ፍጥረት ጀምሮ ያለውን እስከ ዓለም ፍጻሜ ድረስ ያለውን በትንቢት የተናገረ ነው። ኑሮ የተመቸው ነው፣ ንጉሥ ነዋ። በመንፈሳዊ ሕይወቱም ሀብተ ትንቢት የተሰጠው ነው። በኋላ ላይ እንዲያውም ከሱ የልጅ ልጅ ከዙፋኑ ፍሬ ለዓለም ቤዛ የሚሆን አምላክ ወልደ አምላክ እንደሚወለድ የተነገረለት ነው። ይሄ ሁሉ እያለው ግን ዳዊት ምን ነበር የሚፈልገው? እግዚአብሔርን አንዲት ነገር ለመንኩት፣ እርሷን እምሻለሁ፣ በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ፣ መቅደሱንም እመለከት ዘንድ። ወንድሞቼ እህቶቼ፣ ራሳችንን እንጠይቅ። እንደ ዳዊት ነው ልባችን? ከምንም ነገር በላይ የምንሻው የምንናፍቀው የክርስቶስን መቅደስ እናይ ዘንድ ነው። በቤቱ ተተክለን እንኖር ዘንድ ነው። ዳዊት ስሙ ሕያው ሆኖ የኖረው በዚህ ምክንያት ነው። በየዘመኑ የተነሱ እኮ ታላላቅ ሊቃውንት አሉ። በየዘመኑ የተነሱ ታላላቅ ነገስታት አሉ። ክብራቸው ግን እንዲሁ በምድር ቀርቷል። የዳዊት ግን ተመልከቱ፣ ዓለምን የሚያድን ዓለምን የሚቤዥ ጌታ ኢየሱስ ክርስቶስ ከእርሱ ነው የተወለደው አይደለም? ማቴዎስም እኮ ሲጽፍ ወልደ አብርሃም ወልደ ዳዊት እያለ ነው የጻፈው። የዳዊት ልጅ ማረኝ እያለ አይደለም? የዓይነ ስውር ሁሉ ጌታን ሲማጸን ነበር። ለምንድን ነው ይሄ የሆነው ብንል አስቀድማችሁ መንግስቱንና ጽድቁን እሹ ሌላው ሁሉ እንደ ዳረጎት ሆኖ ይጨመርላችኋል ተብሏል። ዳረጎት ምንድን ነው? ዳረጎት ምንድን ነው? ቀላል ጥያቄ እንደው የማይመጥን ጥያቄ እየጠየቅኳቸው አይደለ? ለምሳሌ ማዕድ ቀርቦ እንጀራ በልተን ከዚያ በኋላ ቆሎ ይቀርባል አይደል? ያ ቆሎ እንደ ዳረጎት ተጨማሪ ነገር ማለት ነው።
በእንግሊዝኛ እንደ ዲዘርት ውሰዱት። አሁን ዲዘርት ሁላችሁም ታውቃላችሁ። ዳረጎት ግን ጥቂት ልጆች ናቸው የሚያውቁት። አያችሁ፣ ፈረንጅ አስቀድማችሁ መንግስቱንና ጽድቁን እሹ፣ ሌላ ሁሉ እንደዳረጎትና ልባችንን ምንድን ነው የሚያስደስተን? እውነት እዚህ ቦታ መገኘታችን ደስታ ይሰጠናል ወይ? በቤቱ ተተክለን መኖራችን ለልባችን ሐሴት ያደርግልናል ወይ? የዳዊት እኮ ይደንቃል። ለምሳሌ በ41ኛው ምዕራፍ ከቁጥር 1 ጀምሮ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላኬንስ ፊት መቼ አየዋለሁ? ይሄ እንግዲህ ዓለም ባልዳነበት አይደለም። ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ቤዛነት ተሰቅሎ ነፍሳትን ከሲኦል ሳያወጣቸው በፊት ያን ይናፍቅ ነበረ፣ የአምላኩን የክርስቶስን ፊት የሚያይበትን። ሐዋርያው ቅዱስ ጳውሎስ የሚለው በፊልጵስዩስ መልእክቱ ምዕራፍ 3 ላይ ምን ይላል? ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉም የሚሻለው ይህ ነውና። አቤት እንዴት እድለኞች ናቸው! እኛውን ሰው ሲሞትብን እንዴት ነው የምናዝነው? ተስፋ እንደሌላቸው አሕዛብ ነው አይደል የምናዝ? ሞት እኮ ሕይወት፣ እንዳው ክርስቲያኖች ነን እንላለን። ክርስቶስ መንግስቱ እንደሚያወርሰን እናምናለን እንላለን። ሞትን ግን እንዳው በህሊናችን የሕይወት ፍጻሜ አድርገን ነው የምናስበው። በዚህ ረገድ የግብፅ ክርስቲያኖች እጅግ ያስቀናሉ። አስባችሁታል? ስናንቀላፋ የአምላካችንን ፊት እንደምናይ ከአዳም ጀምሮ ያሉ ቅዱሳን ያሉበት ያ ታላቁ የቅዱሳን ህብረት፣ ቅዱሳን መላእክት ያሉበት፣ ጸወርተ መንበር ኪሩቤል፣ አጠንተ መንበር ሱራፌል ያሉበት፣ ቅዱሳን መላእክት ያሉበት፣ ስለ ክርስቶስ ሲሉ ነፍሳቸውን አሳልፈው የሰጡ፣ ዓለምን ፍጹም ንቀው ስለ እርሱ ክብር የኖሩ፣ በዓለም ላይ ተጥለው ሰማያዊን ክብር ግን የተቀበሉ ከነዚያ ሁሉ በማቴዎስ ወንጌል እኮ ምዕራፍ 13 ላይ የሚነገረው አለ አይደለም? ከዘመነ ክረምት ጋር ተያይዞ ዘሪ ሊዘራ ወጣ የሚለው ላይ ዘሪ ሊዘራ ወጣ። ከዚያ በኋላ እንግዲህ የተወሰነው በሾና በሚኬላ መካከል ወደቀ፣ በመንገድ ላይ ይወደቃል፣ በጭንጫ መሬት ላይ ይወደቃል፣ በመልካም መሬት ላይ ይወደቃል። በመልካም መሬት ላይ የወደቀው 30 60 100 ያማረ ፍሬ አፈራ። 30 የሚያፈራው 60 የሚያፈራው 100 የሚያፈራው እኩል በክርስቶስ ክብር ከነዚያ ቅዱሳን ህብረት ይደመራሉ። እንዲያውም በትርጓሜው ላይ ምን ይላል? 30ም ሆነ 60ም ሆነ 100 በአንድ ላይ ተስፈጭቶ በአንድ ላይ ተቦክቶ ስለሚጋገር አንድ ብስት ነው አይደለም? ይሁን 30ም 60ም 100ም እግዚአብሔር በዓለም ውስጥ አላችሁ ያን ክብር አልሰጣችሁም አይልም። ጠዋት 1 ሰዓት ላይ ለመጡትም ምሽት 11 ሰዓት ላይ ለመጡትም በሕይወታቸው ታምነው በእርሱ ላንቀላፉት ሁሉ የማያልፈውን ታላቅ ክብር ይሰጣቸው ዘንድ እየታመነ ነው የእግዚአብሔር ቤተሰቦች። ስለዚህ እንዲያው አንዳንዴ ራስን መመልከት ጥሩ ነው። እኔ አሁን ስናገር ራሴንም ነው የማየው፣ ለእናንተ ብቻ አይደለም መልእክቱ። ይህንን እንዲህ አልፈው እንዳው በቃ ለስጋችን እንደክማለን፣ እንለፋለን። አሁን እናንተ እንግዲህ አትቅሩ፣ አትጥፉ፣ ተሰብሰቡ፣ እንዲበርቱ እየተባለ በተደጋጋሚ ሊነገር ይችላል። ችግሩ ምንድን ነው? ይሄ መልእክት የሚደርሰው በተደጋጋሚ የሚመጡት ጋር ነው፣ የሚቀሩት ጋር አይደለም። የቀሩትን ወንድሞችና እህቶች ግን እናንተ በቅርብ ለምን ቀራችሁ? ለምን ጠፋችሁ? ህብረታችን ጥሩ ነበረ፣ ክርስቶስ የሚከብርበት አይደለም። ቀደም ሲል እንዳልኩት እንግዲህ ተመልከቱ፣ አንድ ላይ ተፈጭቶ አንድ ላይ ተቦክቶ ለክርስቶስ ክብር የሚቀር። ስለዚህ እኮ ነው እኛ ክርስቲያኖች ከስጋዊ ወንድምና እህት የበለጠ ትልቅ ትስስር አለን። ምክንያቱም የክርስቶስን መንግስት በህብር ሆነን የምንወርስ ነንና ከአዳም ጀምሮ የተነሱ ቅዱሳን አበው ባሉበት በዚያ በቅዱሳን ህብረት ውስጥ የምንጨመር ነንና እያለን፣ ስለዚህ ከመካከላችን የጠፉ እንዲያው በተለያየ ምክንያት ዘመኑ ክፉ ነው፣ በኑፋቄ ሊሆን ይችላል፣
እንደው ባለመመቸት ሊሆን ይችላል። እንዲያውም ደግሞ ስጋዊ ነገር በርትቶበት የሚቀር ወንድም ሊኖር ይችላል። አንዱ አንዱን ሳይጸየፈው አይደለም። ክርስቶስ እኮ እኛን አልተጸየፈንም እና እርስ በርስ አይደል ቀኑ መግፋቱን እያወቃችሁ እርስ በርሳችሁ ተነጋገሩ እንህድግ ማህበረነ ሲል ስለዚህ ነው ቅዱስ ጳውሎስ ይህን የተናገረው። አንድ አባት ነበር ይባላል 10 ልጆች ያሉት። ይሄ ሰው እድሜው ገፍቶ የሞት ጊዜው በተቃረበ ጊዜ ሁሌ የሚያሳስበው አንድ ጉዳይ ነበረ። ይህንን የሚያሳስበውን ጉዳይ በፈሊጥ ነው መፍታት ያለብኝ ብሎ አሰበና ልጆቼ እስኪ ሁላችሁም አንዳንድ ዘንግ ይዛችሁ ነው ይላቸዋል። ይዘው ይቀርባሉ። እንዲህ አባታችን ማለቱ ነው። እሱ አንድ አረጋዊ ሽማግሌ ከማላችን አንዱ ይበቃዋል፣ ለምንድን ነው 10 ይዛችሁ ነው የሚለን ብለው ይዘው እንግዲህ አባት ትእዛዝ ነው ይዘው ይቀርባሉ። እስኪ ከታላቁ ጀመረ እስኪ ዘንግ ስፈረው ወይ ደግሞ ለዚች ሊፈተነኝ ፈልገው ነው። ወዲያው ከነተሳት። ሌሎቹንም 9ኙም እንደዚሁ አደረጉ። አሁን ደግሞ ሂዱና ሌላ አንዳንድ ዘንግ ይዛችሁ ነው። ያንን ዘንግ ይዘው ሄዱ። 10ሩን አንድ ላይ እንዲታሰሩ አደረገ። አሁን ታላቅየውን ጠራ። እስቲ ይሄንን አንድ ላይ የተከማቸውን አንድ ላይ የታሰሩትን 10ሩን ዘንጎች ስበር። ከተለያያችሁ እርስ በርስ የምትለያይ መንግስት ትጠፋለች ተብሎ ከተለያያችሁ ግን ጠላት እንዲሁ ሊያጠቃችሁ ይችላል ብሎ ምክር አስተላለፈላቸው ይባላል። እና ቀደም ሲል በመጽሐፍ መክብብ እንደተገለጠው አንዳችን በኃጢአት በበደል ስንወድቅ እርስ በርስ በመጸየፍና ስም በማውጣት አይደለም። ወንድም ይሄ እኮ ልክ አይደለም። በፈሊጥ ሰዎች መቼስ ፊት ለፊት ሲነግሩን አንወድም። በእርግጥ አንዳንዶቻችን ደግሞ እንመጻደቅ ይሆናል ራሳችንን ፍጹም አድርገን። እንዲህ አይደለም። በፍቅር በፈሊጥ አድርጎ ለወንድም ምክር መምከር። በተለያዩ አጋጣሚዎች እኮ ተው እንዲያው ምግባር ይሻላል። ምክንያቱም ሃይማኖት ያለው ሰው አንድ ቀን ይመለሳል። ቤተክርስቲያንን ጥለው የኮበለሉ እኮ ብዙ ወንድሞቻችን አሉ። ተስፋ ሳትቆርጡ እነዚያ የጠፉ ወንድሞቻችሁ እንዲመለሱ ብታደርጉ አንደኛ ክርስቶስ ያዘዘውን ያንን የፍቅር ሕግ እየፈጸማችሁ ነው። ለሌሎችም እነዚያ ልጆች ለሌሎችም እኮ ክፉ ምሳሌ ሊሆኑ ይችላል። ስለዚህ በአንድ ላይ ሆነን በህብር ተቀምጠን እስከ ሕይወታችን ፍጻሜ ድረስ ያቺ ቅዱሳኑ ሊያዩዋት የሚሿል አይደል ዋላ የጠማው ዋላ ውሃን እጅግ አድርጎ እንደሚናፍቅ ነፍሳችን የክርስቶስን መንግስት እየተጠማች እንድትኖር መሞታችን መሸጋገር እንጂ የዓለም ፍጻሜ እንዳልሆነ የምናስብበትን አእምሮ ገንዘብ አድርገን ልንኖር ይገባል። እንዲህ ስላየዋችሁ ደስ ብሎኛል። እግዚአብሔር ህብረታችሁን ይባርክ፣ ሰንበት ትምህርት ቤታችሁን ይባርክ።